ኮንግራ በገመደን ኡጋረቢ ሜነም ነቀቆ ገመደ አዲስ አበባ የማናት ፊንፊኔ ከንኤኒት አዲስ አበባ የማናት ለሚለው ጥያቄ ኮሚሽኑ ምላሹን ሰጥቷል። ኮሜዲያን ያሲን የአርቲስት ነጻነት ወርቅነህ ምትክ ወይም የቤተሰብ ጨዋታ አዲሱ አቅራቢ መሆኑ ተረጋገጠ። በነገራችን ላይ አዲስ አበባን የኦሮሚያ ዋና ከተማ ማድረግ የተፈለገበት ዋነኛው አዲስ አበባ ኗሪ ያለ ልክ ኦሮሚያ ኗሪ እንዳለው አማራ ክልል ኗሪ እሱ ነው ሊያስተዳድር የሚገባው። ህገ መንግስቱን ካነበብ 33 ዓመታት ደግሞ የኦሮሚያ መቀመጫ ሆና አገልግላለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የናሁ ሚዲያ ቤተሰቦች እንደምን አላችሁ? እንደምስካችሁ ነው አለው እግዚአብሔር ይመስገን። ባላችሁ በሰላማችሁ ይዛል ማለት ወዳለው እንግዲህ ከዙ ቆይታ በኋላ በአዲስ መረጃ ተመልሼ መጥቻለሁ። የአዲስ አበባ ጉዳይ እንግዲህ ባለስልጣናትን እያነጋገረ ይገኛል። ውሳኔው ተሽሯል። ምክር ኮሚሽን እንግዲህ ሀሳቡን ቀይሯል። አዲስ አበባ እንግዲህ የኦሮሚያ ክልል መቀመጫ ሆና ተሰጥታ እንደነበረ በጣም ብዙ መረጃዎች እየወጡ ይገኛል። ነገር ግን ውሳኔው ተቀይሯል። ለምን? በጣም ብዙዎች እያነጋገረ ይገኛል። መረጃዎችን ማስደምጣችሁ ይሆናል። ታዋቂው ኮሜዲ የነጻነት ወርቅነህ ቦታ እንግዲህ በዛ የክፍት የስራ ቦታ በቤተሰብ ጨዋታ ላይ ተቀጥሯል። በጣም ብዙዎች እያነጋገረ ይገኛል። ይሄ መረጃ ማስደምጣችኋለሁ። እንኳን ደስ አለ በረቱላችሁን። የምትወዱት የምታከብሩት ታዋቂ ኮሜዲ ያሲን ነው እንግዲህ በዚህ ቦታ ላይ የገባው ማለት ነው። መረጃ ማስደምጣችሁ ይሆናል። እስኪ ከዚህ ቪዲዮ እንጀምር። ብዙዎቻችሁ ሰምታችሁ ታዲያ ያስባለውና ስለ አዲስ አበባ ጉዳይ ውሳኔው እንደተቀየረ ሳይሆን የመቀመጫ ሆና እንደተሰጠችና በዚህ አይነት መልኩ ነበረ ድምጻቸው ያሰሙና ነው ደስታቸው እየገለጹ የነበር። እሺ ላስደምጣችሁ። ኮንግራ በገመደን ኡጋረቢ ሜነም ነቀቆ ገመደ ጅርታ ሜነም ነቀቆ ገመደ ኡጋረቢ ንስ ከነበርባን ነው ዘባብዩ ማገኛ ታስማም ፍንፍኔ ጀሪ ሰርች ጎሪ ገዘን ይላል ጉዱ ታቦራገስ አብዛኛው ማህበረሰብ በእነዚህ ያለ መልኩ እውነት ለመናገር ደስታውን እየገለጸ ነበረ። ነገር ግን ደስታቸው ለአንድ ቀን ለሁለት ቀን ብቻ ነው የሆነው። ምክር ኮሚሽኑ ሀሳቡን ቀይሮ ሌላ ዘገባ አውጥቷል። ይህ ዜና ከተሰማ በኋላ በጣም ብዙ የኦሮሞ አክቲቪስቶች እንዲሁም ጋዜጠኞች የራሳቸውን ሀሳብ እየሰጡ ይገኛሉ። ከዚህ ቀጥሎ ማስደምጣችሁ ይሆናል። አዲስ አበባ የማናት ለሚለው ጥያቄ ኮሚሽኑ ምላሹን ሰጥቷል። በአዲስ አበባ ጉዳይ ላይ ስምምነት ተደረሰ ተብሎ የሚናፈሰው ወሬ ሐሰት መሆኑም ተረጋግጠዋል። የአገራዊ ምክክር ኮሚሽን አሁን ባወጣው መረጃ መሰረት መናኸሪያ ኤፍኤም አዲስ አበባ የኦሮሚያ መቀመጫ እንድትሆን ተስማምተዋል ብሎ ያሰራጨው ዘገባ ፍጹም ስህተት ነው ብለዋል። እስካሁን በምክክሩ የተነሱት ነጥቦች አዲስ አበባ የሁሉም ኢትዮጵያውያን የጋራ መዲና እንጂ ለአንድ አካል ብቻ አትሰጥም፣ አዲስ አበባና ድሬዳዋ በፌዴራል ተጠሪነት ይቀጥላሉ፣ ልዩ ጥቅም የሚለው ቀርቶ የጋራ ጥቅም በሚለው እንዲተካም ሐሳብ ቀርበዋል። ጉዳዩ ገና በ4000 ተሳታፊዎች ይፋ ውሳኔ ያገኛል እንጂ እስካሁን ምንም የተወሰነ ነገር የለምም ነው ያለው። እናንተስ በዚህ ሐሳብ ላይ ምን ትላላችሁ? ኮመንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። አዲስ አበባ ኗሪ ያለ ልክ ኦሮሚያ ኗሪ እንዳለው አማራ ክልል ኗሪ እንዳለው እሱ ነው ሊያስተዳድር የሚገባው። ህገ መንግስቱን ካነበብከው አዲስ አበባ የኢትዮጵያ ዋና ከተማ ናት። የፌዴራል መንግስቱ መቀመጫ ናት። 2 ተጠሪነቷ ለፌዴራሉ መንግስት ነው። 3 4ኛ ራሷን የቻለች አስተዳደር ናት። ራሷን የቻለች አስተዳደር ማለት በውስጧ ያለው ህዝብ ራሱን በራሱ የማስተዳደር መብት አለው። ህገ መንግስቱ ይሄን ነው የሚደነግገው አይደለም? በየት በኩል ነው የኦሮሚያ ናት የሚለው? ከየት ነው ያመጣው? ኦኬ ወይ ነገር ከየት ነው ያመጣው? እኮ እሱን ልነግሮት ነው። እሺ የኔም ሐሳብ ወይ ደግሞ ማንኛውም ሂስቶሪካሊ ፖለቲካሊ የሚቀመጠው ሂስትሪ እዚህ ላይ እኮ አይደለም የምናነሳው በህግ ነው የምንተዳደረው አይደለም? በህግ አዲስ አበባ የኦሮሚያ ናት የሚለው የት ነው ያለው? ለምሳሌ የኦሮሚያ መቀመጫም ናት አይደለችም? በህግ አይደለችም። ይኸው አዳምጠኛ። የኦሮሚያ ህገ መንግስት እንደዛ ነው የሚለው አይልም። አላነበብከውም ማለት ቆይ ልንገር። የኦሮሚያ ህገ መንግስት የሚለው የኦሮሚያ ዋና ከተማ አዳማ ናት ነው አይልም። እንግዳው ልንገርህ አይደለ? አንቀጽ 6ን ሂድና አንብብ። ኦኬ ያን ትረዳዋለህ። አንቀጽ ቆይ ልንገር ወንድሜ፣ አንድም እኔ እርግጠኛ ሆኜ ነው የምነግርህ፣ አንድም አንቀጽ አዲስ አበባ የኦሮሚያ ናት የሚል ወይም የኦሮሚያ መቀመጫ ናት የሚል ፌዴራል መንግስቱ የኦሮሚያ ህገ መንግስትም ውስጥ አታገኝም። እንደውም የኦሮሚያ መንግስት ላይ ህገ መንግስት ላይ ያለው የኦሮሚያ ዋና ከተማ አዳማ ናት ነው የሚለው። እሱ አይልም። ምናልባት እሱ ለአድማጭ እንተው፣ አድማጭ ሪፈር ያድርገው በግልጽ። አንተ ጋዜጠኛ ነህ አይደል? አንተ ካልከኝ እኮ አንቀጽ ቁጥሩን ንገረኝ። አንቀጽ ከሌ እንደዚህ ይላል እኮ ብለህ ልትነግረኝ ትችላለህ። የለም ለምሳሌ በምን ጊዜ
አዲስ አበባ ከአዲስ አበባ ወደ አዳማ እንዲሄድ እንደተደረገ አሳምረው ያውቃሉ እርሶ? ይኸውልህ በቀላጤ ታውቃለህ? በቀላጤ በፖለቲካ ውሳኔ የኦሮሚያ ክልል መቀመጫ ከአዳማ ወደ አዲስ አበባ እንዲመጣ ተደርጓል። በህግ አይደለም። መጀመሪያ የሚሄደው በቀላጤ ነው አይደለም። ህገ መንግስቱ አልኩህ እኮ የኦሮሚያ ህገ መንግስት የኦሮሚያ ዋና ከተማ አዳማ ናት ብሎ ወስኗል። አንብበው ግባና። አዲስ አበባ የማን ናት? ፊንፊኔን ከን ኤኙቲ አዲስ አበባ የኔ ነች ማለት እጅግ በጣም ጥሩ ነው። አዲስ አበባ የምታፈራው ፍሩት አላት። ያንን ፍሩት አዲስ አበባ የኔ ስለሆነች የምበላው እኔ ነኝ ማለት ነው። ሌላ አካል ሲመጣ ተይዟል፣ ዞር ዞር በልና ሌላ ፈልግ እንድለው መብት ይሰጠኛል ማለት ነው። የአንድ ሀገር ዋና ከተማ ውስጥ መኖር ከሚሰጡ ፍሩቶች መካከል አንዱ ኢኮኖሚክ ፍሩት ነው። የተሻለ ኢንፍራስትራክቸር፣ ውሃ፣ መብራት፣ መንገድ፣ የተሻለ ትራንስፖርት፣ የተሻለ መኖሪያ ቤትና መኖሪያ አካባቢ፣ የተሻለ ሕክምና፣ የተሻለ ትምህርት ወዘተረፈ። አንተ አዲስ አበባ ከሰጠች ፍሩቶች ውስጥ የትኛውን አጣጥመሃል? እነዚህ ነገሮች አጣጥመህ ነው አዲስ አበባ የኔ ነች የምትለው? አንተ ወደ ስራ ስትሄድ የመጨረሻውን የታክሲ ሰልፍ የተሰለፍክ ወጣት አዲስ አበባ የማን ናት? አንቺ በቤት ኪራይ ናላሽ የሚዞር የአዲስ አበባ ነዋሪ አዲስ አበባ ግን የማን ናት? የትምህርት ቤት ክፍያ መክፈል ያቃታችሁ ወላጆች አዲስ አበባ የማን ትመስላችኋለች? ኩላሊትህ እንዲቀየር ተነግሮህ በገንዘብ እጦት ምክንያት በበሽታ የምትሰቃያባት አዲስ አበባ ግን የማን ናት? ይሄንን መልሱልኝ። እንግዲህ አዲስ አበባ 130 ምናምን ዓመት የኢትዮጵያ ዋና ከተማ ሆና አገልግላለች። 33 ዓመታት ደግሞ የኦሮሚያ መቀመጫ ሆና አገልግላለች። የኦሮሚያ ክልል ዋና ከተማ ነችና የኦሮሞ ነች ማለት ነው። የየትኛው ኦሮሞ? አርሲ ውስጥ በአንድ አህያና በአንድ በሬ የሚያርሰው አባቴ ወይንስ እኔ አዲስ አበባ ገብቼ በቤት ኪራይና በትራንስፖርት እጦት ናላ የሚዞረው የየትኛው ኦሮሞ ነች? አዲስ አበባ የአማራ ነች? የትግሬ ነች? የየትኛው ብሔር ነች? አዲስ አበባ ፍሬዋን የቀመሱ ሰዎች ነች። ነገም ከነጎዳም የነሱ ሆና ትቀጥላለች እንጂ አዲስ አበባ የኔ ነች በማለት ያንተ አትሆንም። ፍሬዋን መቅመስ ያስፈልጋል። ትሩፋቷን መቋደስ ያስፈልጋል። ስለዚህ ስራ፣ የሰው አትመኝ፣ ሀገርህን አትስረቅ። በደም በላብ ስራና አዲስ አበባን ያንተ አድርጋት፣ ከትሩፋቷም ተቋደስ። ነጋ ጠባ ተነስተህ እንደ ጋጋኖ ፊንፊኔን ኬኛ አዲስ አበባ የኔ ነች ብትል አዲስ አበባ ፍሬዋን ከቀመሱ ሰዎች ጋር ወሽማለችና ያንተ አትሆንም። ለመጨረሻ ጊዜ ነው የምነግርህ፣ ያንተ አትሆንም። የኔ ነች ስለተባለ ያንተ አትሆንም። ስለዚህ ይሄ ነው፣ ፍሬዋን ለቀመሱ ብቻ የነሱ ሆና ትቀጥላለች እልሃለሁ። ሌላኛው ሰሞኑን ሊተደረገ ያለ ምክክር ነው። እኛ ኢትዮጵያውያን እንደ ድል ሆኖ ብዙ የማንግባባባቸው ነገሮች አሉ። በተለይ ይሄ 1964 ትውልዶች ያወረሰን የደም ውርስ ብዙ እንዳንግባባ አድርጎናል። ይህን አለመግባባታችን ለመፍታት በጥይት ተሟከርን፣ ብዙ ደም ተፋሰስን፣ አልተቻለም። ስለዚህ በመመካከር ደግሞ እንሞክር ውስጥ መፍትሄ ካመጣ ማለት ነው። ጫካም ያሉት ኑ፣ የተለያዩ ጥያቄ ያላችሁም ሰዎች ኑ፣ ቁጭ ብለን እንነጋገር ማለት የተቀደሰ ሀሳብ ነው። ምክክር ኮሚሽኑም የተቋቋመበት ዋና ዓላማ ማንኛቸውም አካል ያለውን ሀሳብ ይዞ ይምጣ። ኢትዮጵያ የምትባለው ሀገር ስሟ ይቀየር ያለም ሁሉ ሰው ነበር አይደል? ይምጣ፣ መብቱ ነው። ቁጭ ብለን እንነጋገርበት። የተግባባንባቸውን ነገሮች ለፓርላማ እናቀርበው። ካጸደቀ ያጽድቀው፣ ካላጸደቀ ይቀራል ማለት ነው። ስለዚህ አዲስ አበባ የኔ ነች፣ ምክክር አያስፈልግም ከምትሉ ቁጭ ብላችሁ ነገያችንን ብናስብ፣ ራሳችንን በኢኮኖሚ ብናደረጅ የተሻለ አዲስ አበባ ትኖረናለች፣ የራሳችን የሆነች እንጂ እንደ ጋጋኖ ቀን ከሌሊት አዲስ አበባ የኔ ነች በማለት የኛ የምትሆን አይመስለኝም። አዲስ አበባን የኦሮሚያ ዋና ከተማ ማድረግ የተፈለገበት ዋነኛው ምክንያት የአዲስ አበባ ባለቤት ኦሮሞ ነው ከሚል እምነት ነው። ሰው ለእኔ ምን እያልከኝ ነው? አንተ አይደለህም እያልከኝ ነው። ለተወላጁ ሀብት ንብረቱን አፍስሶ ለገነባት ሰው ምን እያልከው ነው? አንተ አይደለችም አዲስ አበባ እያልከው ነው። ዋስትና እያሳጣኸው ነው። ሂድ እያልከው ነው። እየገፋኸው ነው።
እና ዝም ብሎ እንደሚሄድ እያሰብክ ከሆነ ይዋር በጣም 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 ቂል ነህ። ሞኝ ነህ በጣም እንደዛ እያሰብክ ከሆነ ማለት ነው። ይተናነቃል። ያ ነው የሚሆነው። ያን እናድርግ ነው እያልክ ያለው። ሰው ልዩ ጥቅም የሚለውን ነገር እንደ ተውት ስሰማ አይ በቃ እነዚህ ሰዎች አዲስ አበባን ለመጠቅለል ወስነዋል የሚል ነገር እንትን አለ። ከዛ ውጭ አያልፍም ነበር እንዳልኳችሁ። የአዲስ አበባ ጉዳይ በቃ አከራካሪ ነው። ልንግባባበት አልቻልንም። እናሳድረው ቢሉ ኖሮ እንደ አንድ የውሳኔ ሐሳብ ለስራ ቡድኑም አያልፍም ነበር። ለስራ ቡድኑ ያሳለፉት ሊያስወስኑት ስለሆነ ነው። እዛ ጋር ያለውን ነገር በሙሉ ቀያይረውታል። አዳዲስ ሰው አስገብተው የሚደልሉትን ደልለው የሚያስፈራሩትን አስፈራርተው ቀያይረውታል። ከዛን ምን አሉ? ልዩ ጥቅም የሚባል አንፈልግም አሉ። ምን ያደርግልሃል አንተ ባለቤት ልትሆን ጠቅልለህ ልትወስድ የምን ልዩ ጥቅም ነው? ትንሹን ለምን ትጠይቃለህ? ትልቁን የሚያገኙበት እድል ከፊት ለፊታቸው እንዳለ እርግጠኞች ስለሆኑ ያን ሊያደርግ የሚችል አይነት ነገር ወንጀል፣ ሴራም አይደለም ወንጀል በኃይል እንደፈጠሩ ስላረጋገጡ አሳልፈውታል። ይከብዳል፣ አስቸጋሪ ነው። አዲስ አበባ የኦሮሞ ናት ብሎ የሚያስቡ የተወሰኑ ወገኖች አሉ። እርሱስ በዚህ ጉዳይ ይላሉ? በነገራችን ላይ አዲስ አበባ የማን ናት ብለን ከማለታችን በፊት አዲስ አበባ እንዴት ተመሰረተች፣ እንዴት ተቆረቆረች፣ እንዴትስ ከተማ ሆነች ብሎ መመለስ ይቻላል። ንጉሥ ምኒልክና ጣይቱ ባይኖሩ ኖሮ አዲስ አበባ ከተማ ሆና ለክርክር አትነሳም ነበር። ወይ ደብረ ቢሾፍቱ አካባቢ እንዳለ አንድ ገጠር ወይም አዳማ አካባቢ እንዳለ አንድ ገጠር ነበረች። በቃ ለኑሮም የሚሆን ዛፍ የሌለባት በቂ ውሃ የሌለባት አንድ ገጠር ነበረች። ገጠር ሆና ነበር የምትቀረው። መጀመሪያ ከሱን ጀምር። ገጠር ሆና ነበር የምትቀረው። ለግጭትም ለክፍፍልም ለምንም አትሆንም ነበር። መጀመሪያ አዲስ አበባ እንዴት ተመሰረተች ስንል የመሰረቷት ምኒልክና ጣይቱ ናቸው። ወደ ኋላ ሄደን ብንመለከት ደግሞ የተለያዩ ህዝቦች ይኖሩባት ነበር። ጋፋት አለ፣ ፈተጋር አለ፣ ዳውሮ አለ። ዳውሮ ይሄኛው አይደለም። ዳውሮ የሚባል ሜዲቫል እንትን አለ። ዋፋት የሚባል ስርወ መንግስት ነበር። ከዚህ በኋላ አማራ መምጣቱና ከነዚህ ማህበረሰቦች ጋር ተሰናኝቶ መኖሩ ይታወቃል። ከአማራ በኋላ ደግሞ የኦሮሞ እንቅስቃሴ ሲመጣ ሁሉንም ገፍቶ አስወጥቷቸዋል። ለዚህ ሃሮልድ ማርከስ በቂ ታሪካዊ ማስረጃዎች አሉ። ገፍቶ አስወጣና ያዘ። ምንድን ማለት ነው? ልክ ደቡብ አፍሪካ ጆሃንስበርግ የደችና ፈረንሳይ ሴትለርስ መጡና ሌሎቹን አስወጥተው ያዙ። እዚህ ጋር ኦሮሞ ከሌላ ቦታ የመጣ አይደለም። እሱን አልስማማም። ከኢትዮጵያ ውጭ መጣ የሚለው ስህተት ነው። አዲስ አበባ ላይ ግን ቀድሞ የደረሰው ኦሮሞ አይደለም። እንደውም ከኦሮሞ አማራ ይቀድማል። ከአማራ ደግሞ የሚቀድሙ በመጽሐፌ ውስጥ በደንብ ገልጫቸዋለሁ። እነዚህ ሰዎች አሉ። አሁን የማናት አዲስ አበባ ስትል አዲስ አበባ ከዓለም አራተኛዋ ዲፕሎማቲክ መናኸሪያ ናት። ከኒውዮርክ ጄኔቫና ቬና ጋር ሶስተኛ ናት በደረጃ ከቬና ትበልጣለች። ስለዚህ ሶስተኛዋ የዲፕሎማሲያዊ መናኸሪያ ናት። የአፍሪካ ህብረት አባቶቻችን በከፈሉት የዘመናት ከአድዋ ጀምሮ ያለ መስዋዕትነትና በኃይለ ሥላሴ ትግል የአፍሪካ አንድነት ድርጅት በፊት 1963 አሁን ደግሞ የአፍሪካ ህብረት መቀመጫ ናት። 97ን ተከትሎ ደግሞ የኦሮሚያም መቀመጫ ሆናለች። ግን ስለ አዲስ አበባ ለመከራከር የማናት ብለን ለማንሳት ሌላም አቅጣጫ ማየት አለብን። ለምሳሌ አሁን አዲስ አበባ ላይ ጸብ ይነሳና በኦሮሚያ ስር ትተዳደር ቢባል 56ቱ ደቡብ ብሔር ብሔረሰቦች የለም በኦሮሚያ ስር የምትገባ ከሆነ ስለ ካሚንግ ቱጌዘር ፌዴራሊዝምና ስለ ሆልዲንግ ቱጌዘር ፌዴራሊዝም ማንሳት አልፈልግም ሐዋሳ ትሁን ማለት ይችላሉ እኮ 56ቱ ተሰብስበው ፌዴሬሽን ምክር ቤት ከግማሽ በላይ ድምፅ ያለው ደቡብ ነው። ሐዋሳ ትሁንና አሁን ሐዋሳ ትሁን ማለት አማራ ክልል እኔ ኦሮሚያ ስር በመግባቷ የማገኛቸው በርካታ ጥቅሞች ስለማጣ ኦሮሚያ ያሉ ታክሲዎች እዚህ ውስጥ ገብተው ኦሮ በሚል ስለሚሰሩ የኦሮሚያ ጽሕፈት ቤቶች በብዛት እዚህ አካባቢ ስላሉ ዙሪያውን ያሉ ገበሬዎች ለከተማዋ በመሸጥ ስለሚጠቀሙ ደብረ ብርሃን ትሁን ከተማዋ ማለት ይቻላል። እቺ ከተማ በታሪክ ውስጥ ተገንብታ የሁላችንም ናት። ዛሬ ወደ 7 ሚሊዮን የሚሆን የእስራኤልን ሕዝብ የሚያክል ነዋሪ ያለባት ይህ ሕዝብ በሰላም እየኖረ ነው። በዚህ ሰላማዊ ኑሮው ላይ መጥቶ ላደፍርስ የሚል የትኛውም አይነት እንቅስቃሴ ተቀባይነት የለውም ከየትኛውም ወገን። ለእኔ ትክክለኛው መንገድ ምንድን ነው? አዲስ አበባ የአዲስ አበባውያን ናት። ብራሰልስ ብትሄድ ብራሰልስ የብራሰልሳውያን ብቻ ናት። ዋሽንግተን ዲሲ ብትሄድ ዋሽንግተን አንድ ክልል ናት። በነገራችን ላይ የዓለምንም ማየት ያስፈልጋል። ከዓለም ሀገሮች 28 ብቻ ናቸው ፌዴራሊዝም የሚከተሉት። ሌሎች ሀገሮች በሙሉ አህዳዊ መንግስት ስለሚከተሉ እንዲህ አይነት ግጭት የለም። የደቡብ አፍሪካና የናይጄሪያ ፌዴራሊዝም ምሳሌ ብንወስድ አሁን ባለው በኢትዮጵያ ሁኔታ ነው የምትሄደው። ብራሰልስ ደግሞ ቤልጅየም ብትሄድ ፌዴራሊዝም የሚከተሉትን ብቻ ከ28 ነው ደግሞ ማወጣለህ። ስለዚህ የካናዳና የአንድ አራት ሀገሮች ምሳሌ ይዘህ ካናዳ ደግሞ ስትመጣ ከኢትዮጵያ ጋር አይገናኝም። እንግሊዝኛ ተናጋሪዎች ናቸው። ኪውቤክ ላይ ካሉ ፍሬንች ካናዲያንስ በስተቀር ግጭት አያስነሳም። አሁን አዲስ አበባ የኦሮሞ ናት ከተባለ ምክር ቤት ማን ሊመራ ነው? ኦሮሞ። ልክ እንደ አዳማ እንደ ሌሎች ከተሞች 98 ወይም 99% አማርኛ ተናጋሪ ጥናት አያስፈልገውም እኮ
አማርኛ የማይሰማ አዲስ አበባ ውስጥ አለው ካለ ሆን ብሎ ላለመስማት የፈለገ ወይም ትናንት የመጣ ነው። 6 ወር ከኖርክ ትለምዳለህ። አዲስ አበባ ሶማሌዎች እኮ ለምደው በአማርኛ ነው የሚግባቡት። ወለ ሚካኤል ብትሄድ 24 ብትሄድ ብትሄድ። ስለዚህ ባጭሩ እዚህ ላይ ብዙ መከራከር አልፈልግም። አዲስ አበባ በቀጥታ የማናት የነዋሪዎቿ ብቻ ናት። በቃ አዲስ አበባ የነዋሪዎቿ ናት። 7 ሚሊዮን የሚሆን እስራኤልን ህዝብ ያክል አለ። ራሱን ማስተዳደር ይችላል። በሌላ በኩል በሌሎች አውዶች ላይ ለምሳሌ አሁን አዲስ አበባ አንዳንዴ ጋዜጠኛ ከሚሄድበትም አልፌ የሚሄድበት ሁኔታ አለ። አዲስ አበባን ችሎታ ያለው ሰው በስራ አስኪያጅነት ወይም በምናም ከየትኛውም አካባቢ ከትግራይ የሚሆን ከአማራም ይሁን ከሌላ ቦታ መጥቶ በስራ አስኪያጅነት ቢመራት የሙያ ጉዳይ ነው። የአመራር ጉዳይ ነው። የአመራር ጥበብ ጉዳይ ነው። ስነ ልቡናውን የሚያውቅ ምናምን የሚለው ሌላ መከራከሪያ ነው። ግን የማናት ስትለኝ የኦሮሞ ናት፣ የአማራ ናት፣ የትግራይ ናት፣ የመላው ኢትዮጵያ ናት። በዋነኛነት ግን አዲስ አበባ ነዋሪዎች ናት። ምክንያቱም የአዲስ አበባ ነዋሪ የት ነው ቦታ ያለው? የት ይሁን? ጨረቃ ላይ አይደለም፣ ማርስ ላይ አይደለም፣ ምድር ላይ ነው ያለው። ራሱን በራሱ ነው ያስተዳድረው። መቼ ነው? በማን ነው የሚወከለው? እንዴት ነው? በጣም እኮ አሳፋሪ ነገር ነው። በአንድ ከተማ ውስጥ ያለ 7 ሚሊዮን የእስራኤልን ህዝብ የሚያክል በዘመናት መስተጋብር የተገነባች የት መጣው አከራካሪ ሆነ። በታሪክ ሌላው እኔ ነኝ ቀድሜ ያለሁት ሊል ይችላል። ሌላው እኔ ነኝ ቀድሜ ያለሁት ሊል ይችላል። እኔም እካሌ ነው ቀድሜ ያለሁት ሊል ይችላል። ጥናቶችን ይዤ የተለያዩ ጽሁፎችን ይዘን፣ ነገር ግን አሁን ባለው ተጨባጭ ሁኔታ ይሄ ህዝብ ምንድነው ስነ ልቡናው? ምናዊ ነው? አዲስ አበባዊ ነው፣ ኢትዮጵያዊ ነው። ስለዚህ አዲስ አበባ ስነ ልቡና ባለው ማህበረሰብ መካከል ገብቶ እንትን ማለት ተፈላጊ ነው ብያለሁ። ኮሜዲያን ያሲኖ ታሪክ ሰርቷል። የቤተሰብ ጨዋታ አቅራቢ ሆኖ ከበርካታ ተወዳዳሪዎችም ኮሜዲያን ያሲኖ በዛሬው ዕለት መመረጡ ይፋ ሆኗል። ኮሜዲያን ያሲኖን ሁላችሁም እንኳን ደስ ያለበሉትም። ከዚህ ከቲክቶክ መንደር ተነስቶ የተለያዩ መድረኮችም ላይ ሰርቶም እንደዚሁም ደግሞ የተለያዩ ታለንቶችን አሳይቶም ዛሬ ላይ ታዲያ ትልቁን የተባለውን አርቲስት ነፃነት ወርቅነህ ነፍሱን ይማረውና ሲመራው የነበረውን የቤተሰብ ጨዋታ እንዲመራም በኢቢኤስ መመረጡ ይፋ ሆኗል። ኮሜዲያን ያሲን የአርቲስት ነፃነት ወርቅነህ ምትክ ወይም የቤተሰብ ጨዋታ አዲሱ አቅራቢ መሆኑ ተረጋገጠ። ኮሜዲያን ያሲን አሸናፊ የሆነው በአብላጫ የህዝብ ድምጽ ሲሆን ለፍጻሜው ዙር ከደረሱት 4 ታዋቂ አርቲስቶች መካከል ተመልካቾች በኤስኤምኤስ ድምጻቸውን ሲሰጡ ቆይተው በመጨረሻም ኮሜዲያን ያሲን ከፍተኛ ድምጽ በማግኘት የቤተሰብ ጨዋታ አዲስ አቅራቢ መሆን ችሏል። ኮሜዲያን ያሲን የቤተሰብ ጨዋታ መድረክን በተለየ ጉልበት በፈገግታና በደስታ እንደሚያደምቀው ትልቅ እምነት ተጥሎበታል። ለኮሜዲያን ያሲን እንኳን ደስ አለ እያላችሁ መልእክታችሁን አስቀምጡለት። መልካም ጊዜ